ከደም ግፊት ጋር ተያይዞ ትክክል ያልሆኑ ሐሳቦችን እናነሳለን። ደም ግፊት በመድኃኒት ይለምዳል። በመሰረቱ የግፊት መድኃኒት ከመጀመራቸው በፊት አንድ ሰው ግፊት አለበት። ስለዚህ የመድኃኒቶቹ ስራ ግፊቱን ወደ ነበረበት ወይንም ለጤና ጎጂ ወዳልሆነበት ዝቅ ማድረግ ነው እንጂ የመልመድ ያለመልመድ ችግር የለበትም ማለት ነው። ሰው የግፊት መድኃኒቱን ጀምሮ ቢያቋርጠው ችግር ሊደርስ ይችላል። ባይጀምረውም እንደዚሁ ችግር ይደርሳል ማለት ነው። ያን ያመጣው ማቋረጡ ሳይሆን የግፊቱ መጠን ከፍ ማለቱ ስለሆነ ከማቋረጡ ጋር የተያያዥነት የለውም ማለት ነው። መድኃኒቶቹ ስራቸው ግፊቱን የሰውነታችንን ወደማይጎዳበት መልኩ ማስተካከል ስለሆነ፣ ሌላኛው ብዙ ጊዜ የደም ግፊት ያለበት ሰው ደም ማነስ ሊኖርበት ይችላል ወይ የሚል ጥያቄዎች አሉ። ደም ማነስና ደም ግፊት የተለያዩ ናቸው። ደም ግፊት ፕሬሸሩን ነው የምንለካው። ከልባችን ከተመታ በኋላ በደም ወሳጅ ወይንም አርተሪ በምንለው ላይ የሚያደርገውን የእንቅስቃሴ ፕሬሸር ነው የሚለካው። ደም ማነስ ማለት ደግሞ ቀይ የደም ሴላችን መጠኑን ነው የሚለካው። ስለዚህ አንድ ሰው ደም ግፊትም ደም ማነስም በተመሳሳይ ጊዜ ሊኖርበት ይችላል ማለት ነው። እንግዲህ የቤተሰብና የጓደኛ ደም ግፊትን ለመቆጣጠር ያለው አስተዋጽኦ ምንድን ነው የሚለውን እናያለን። አንደኛ ቤተሰብና ጓደኛ የደም ግፊትን ካወቁ መድኃኒት በማስታወስ ሊያግዙት ይችላሉ። በቂ የሆነ እንቅስቃሴ እንዲያደርግ ሊያግዙት ይችላሉ። እንዲሁም ምግብ ላይ ጨው እንዳይደረግበት በማድረግ በማስታወስ ሊያግዙ ይችላሉ። ሌላኛው ደግሞ በጣም የሚያግዙት ምንድነው? አንድ ሰው ግፊት አለበት ሲባል የመጨነቅ ባህሪ ይኖረዋል። ስለዚህ ያን ጭንቀቱን በማጋራት ወይም የሶሻል ስትረስ የምንለውን በመቀነስ በከፍተኛ መልኩ ያግዙታል። ያ ደግሞ ጭንቀቱን መቀነሱ የግፊቱን መጠን እንዲቀንስ ወይም መድኃኒቶቹ በደንብ እንዲቆጣጠሩት በማድረግ ያግዙታል ማለት ነው። ደም ግፊትን በቀላሉ እንዴት መቆጣጠር ይቻላል የሚለውን ነው። በጣም በቀላሉ ለመቆጣጠር የመጀመሪያ ሰው ማድረግ ያለበት ግፊት ካለበት በአቅራቢያው የሚገኙ የጤና ባለሙያዎችን ማግኘት፣ ከተቻለ የውስጥ ደዌ ስፔሻሊስት፣ ካልተቻለ ደግሞ ማንኛውንም የጤና ባለሙያ ማግኘት እና ማማከር። በሁለተኛ ደረጃ ደግሞ ታዘዘለትን መድኃኒት በአግባቡ መውሰድ። ሶስተኛ ደግሞ ተጓዳኝ የሆኑ አካል ብቃት እንቅስቃሴ ማድረግ፣ የጨው መጠንን በምግብ ውስጥ መቀነስ። በጣም ጭንቀት የበዛባቸው ስራዎች ላይ የሚሰሩ ከሆነ ለነዛ ተመጣጣኝ የሆነ እረፍትን ማድረግ ግፊቱን ሰውነታችን ውስጥ ምንም አይነት ጉዳት ሳያደርስ በቀላሉ መቆጣጠር እንድንችል ያደርገናል።